ከምጠላው በላይ ይሄ ሌላ ህይወት ጀመርሽ የሚለው ነገር ላይ አይመቸኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ጋሽዬ እሙሽዬ ቡራዬ ሀይሚቲ አንድ ላይ ሰብሰብ ብለው መጥተዋል። ትናንትና ደስ የሚልና ብቻ የሆነ አሪፍ ነገር እየሄዱ ነው ያሉት። ነገር ግን ዛሬ አንድ የተረዳሁት ነገር አለ ከሀይሚቲ ማለት ነው። እሱንም ደግሞ እነግራችኋለሁ እያንዳንዱን ነገር ማለት ቪዲዮን እስከ መጨረሻ ነበር ያየሁትና በመጀመሪያ ጋሽዬ እሙሽዬ ፈጣሪ እንደ እድሜና ጤና ይስጣችሁ የኛ አስታራቂዎች። እንደምንም ብላችሁ አሁንም ቢሆን ዛሬ ባይሳካ ነገ አይሳካም ማለት አይቻልም። ነገ ይሳካል ማለት ነው። ከእናንተም ደግሞ ያልፋሉ ብዬ አላስብም። ነገር ግን ሀይሚቲን የተረዳችኋት አይመስለኝም። አልተረዷትም። ቤተሰብ የእውነት ነው የምለው አልተረዷትም። አሁን ሀይሚ ልጅም ይኑርህም አይኑርህም በቃ ከዚህ በኋላ እኔ ከአንተ ጋር መኖር እፈልጋለሁ፣ ሁሉም ነገር ትቻለሁ፣ ይቅርታህንም እቀበልሃለሁ እያለች ነው ያለችው። እና እንደውም መጨረሻ አካባቢ ላይ ካያችሁት ማለት ነው የሆነ ጠይቀዋለች። በቃ እኔ የራሴን ህይወት መኖር ነው የምፈልገው ምናምን ካለ በኋላ ሌላ ህይወት ጀምረሃለች ስትለው እንደውም ጋሼ ለምንድነው እንደዚህ የምትይው እያለ እየተናገራት ነበረ ማለት ነው። እና እናንተ ሴቶች እያለ ነበር ጋሼ እና ለምንድን ነው እንደዛ የምትሉት? ሌላ ህይወት ጀምራለች ጀምረሻለች ምናምን ለምንድን ነው የምትባባሉት? ቀጥታ ነገር ተነጋገሩ እያለ ነበረ። እና እኔ አሁን ቡራ ማለት ነው ትንሽ አሁን ዛሬ ላይ ቡራ ላይ ችግር አይቼበታሉ። ችግሩ ምንድን ነው? አሁን ቡራ ቆርጫለሁ ነው የሚለው። ቡራዬ ቆርጫለሁ የሚባል ነገር የለም። ቆርጫለሁ የሚባል ነገር የለም። ፍቅር ውስጥ ጸብ አለ፣ መለያየት አለ፣ አለመግባባት አለ። በመጨረሻም ወይ መታረቅ አለ ወይ የመጨረሻ መለያየት አለ ማለት ነው። ይሄ ነው። ስለዚህ አሁን አንተ ማለት ነው ሀይሚትን በጣም ነው የምትወዳት ታከብራታለህ። ነገር ግን አሁን ባለፈው አንቺ ከዚህ በኋላ ከአንተ ጋር መቀጠል አልፈልግም ብለሽ ጥለሽኝ ሄደሻል ስለምንሽ፣ ዛሬ ላይ ደግሞ ምን አግኝተሽ ነው የመጣሹ እያልካት ነው ያለው። እና እኔ ደግሞ አልፈልግም፣ እኔ መጫወቻ ወይንም ደግሞ ባጣቆይኝ አይደለሁም ነው የምትለው። ይች ልጅ እኮ አሁን ማለት ነው ሁሉን ነገርህን ተቀብዬ በቃ ጥፋት አጥፍቻለሁ፣ በቃ ከዚህ በኋላ ግን ከአንተ ጋር መኖር ነው የምፈልገው እያለች ነው እኮ። ያለፈውን ነገር ትቼዋለሁ፣ ይቅርታ የጠየከኝንም ዛሬ ተቀብያለሁ እያለችህ እኮ ነው። እናንተ ለምንድን ነው ለይቅርታ ልብህን ንጹህ የማታደርገው? እስኪ ስላለፈው ቶ ቡራዬ፣ ያለፈው አለፍ፣ አዲስ ህይወት እንደገና እንደ አዲስ። አሁን እኮ ጋሽም እየተናገሩ ነው፣ እሙሽዬም እየተናገረች ነው። ምንድን ነው የምትፈልጉት እናንተ? እሙሽዬ ተረጁ እመኙ እያለቻት ነው ሀይሚቲን የነበረው አይደለ? ሀይሚቲ እኮ አሁን እሺ እያለች ነው። እሺ አመኘው ተረድቸው፣ ልጅም ኖረም አልኖረም በአብሬው ልቀጥል ነው እያልኩ ያለሁት እያለች ነው። ግን አልተረዷትም እነሱ። ጋሽም እሷን ቀንዷን እያለት ነው። አይታችሁት ከሆነ አያስወራትም ጋሽም ማለት ነው። እና እዚህ ጋ አሁን ትልቁን ውሳኔ መወሰን ያለበት ማንም ሳይሆን ቡራ ነው። ይቺ ልጅ አሁን ከፍተዋለች መንገዱን፣ የእርቅ መንገዱን ከፍተዋለች። እስከ ዛሬ እንደውም በብዙ ነገር እግድ እያደረገች ነበር ሀይሚቲ። ዛሬ ላይ ግን በቃ እሺ ብላለች እኮ። ከዚህ በላይ ምንም ልትል አትችልም። ቡራ ደግሞ አሁን አልፈልግም፣ አንቺ ሳታምኝኝ ከኔ ጋር መቀጠል የለብሽም እያለ ነው። እሷ ደግሞ ሻመንኩ እያለች አመኝህ እኮ ልቀጥል እያልኩ ነው እያለች ነው። እና እንዴት ነው የምትግባቡት? ስለዚህ አሁን ላይ ማስተካከል ያለብህ ቡራ ነክ። ስለ ትናንትናው ሳይሆን ስለ ዛሬ፣ ስለ ነገ አስብ ማለት ነው። ከዚህ በኋላስ ምን ይገጥመናል? ከዚህ በኋላስ ምንድን ነው ማድረግ ያለብን የሚለውን ነገር ማሰብ አለብህ ቡራዬ። አሁን ታግሰሃለች። ከአንድም 2 ቀን 3 ቀን ይሄንን ነገር እየጠየቀች ነው ያለችው። ይቅርታህን ልቀበልክ፣ በቃ ሁሉን ነገር ልትወው እያለች ነው። አንዳንድ ጊዜ ሴቶች ማለት ነው ይሄዳሉ፣ ረጅም መንገድ ይሄዱና
ያ ነገር ሳይሳካላቸው ከቀሩ ወደኋላ የሚመለሱ ከሆነ ተመለሱ ነው። በቃ ቁርጥ ያደረገች ግን ቆረጠች ነው። እና ስለዚህ ሌላ ነገር ከመምጣቱ በፊት ማለት ነው እኔ አሁን ባለው ነገር ላይ ማለት ነው ሁለታችሁም ይቅርታ ተባብላችሁ ህይወታችሁን ብትኖሩ አሪፍ ነው፣ አሪፍ ነው። ያለፈውን ካነሳን ብዙ ነገር አለ፣ አንተ ጋም አለ እሷ ጋም አለ ማለት ነው። ያንን ነገር ግን ተውት፣ በቃ ተውት። ስለዚህ ቤተሰብም የሚላችሁን ነገር ደግሞ መስማት አለባችሁ። እኔ ጋሼ ተመችቶኛል በነገራችን ላይ እውነት ለመናገር በደንብ አድርጎ ሁለቱንም እየተናገራቸው ነው። አሁን ስለ እዩም ቢሆን ለራሳችን እኛ ራሱ እንማርበታለን ብዬ ነው የማስበው። አንድ ሴት ልጅ መታ ከባልሽ አርግዣለሁ ብትለኝ ማመን የለብኝም። ማስረጃ በደንብ አድርጌ መጠየቅ አለብኝ፣ ምርመራ ምናምን ማለት ነው። ምክንያቱም ነገ ጠዋትም አንዷ መታ የኔን ህይወት ልትበጠብጥ የምጥር ሴት አለች። ሲቀጥል እውነት ለመናገር ማለት ነው አዩ የመጣችሁ ሁለቱን ለመበጥበጥ እንጂ ከቡራ ጋር ግንኙነት ኖራት ወይንም ደግሞ የቡራ ልጅ አርግዛ አይደለም። ይህንን ሁላችንም ማወቅ አለብን። ተልዕኮ አላት ሁለቱን ለማለያየት። ምክንያቱም ከዚህ በፊት ብዙ ነገር እየተደረገ ነበር። በውስጥ እየገቡ ሲያስፈራሯት ነበር። ሀይሚቴን ብዙ ነገር አሳልፋለች። አሁንም ቢሆን አንዳንድ ሰዎች ለብር ብለው የሰው ህይወት ያጠፋሉ። ስለዚህ እቺ ደግሞ ብር ተከፍሏት ምስቅልቅላቸውን አውጭ ተብላ ነው ተልካ ነው የመጣችሁ። አላያችሁም እንደ ያኛው እንኳስ ባልነኝ ብሎ በመሀል ላይ መጥቶ እንደገና ጠፋ እኮ ጠፋ። የት አለ? ባልነኝ ብሎ መጣ ጠፋ። እሱስ ተልኮ ቢሆንስ? እኔ እሱ ራሱ ተልኮ ነው የመሰለኝ፣ ነገሮችን ለማደነጋገር፣ ነገሮች እንዳይቋረጡ ለማድረግ የሆነ ውስብስብስብ ያለ ስራ እየተሰራ ያለው ማለት ነው። እና አሁን ዋናውን ሚና መጫወት ያለብክ ቡራ ነክ። ቡራ ስርዓት ይኑርክ። እውነት እኔ ቀጥታ የሆነ አስተያየት ነው የምሰጣችሁ። ወደዚህ ወደዛ ወደዚህ ወደዛ አይደለም። ሀይሚቲ ጋር የምሰራው ስራ ጋር ስህተት ካለ እናገራለሁ። እሱም እንደዛ። አሁን ላይ እሷ ልቧን ንጹሕ አድርጋ መታ ከሆነ አንተ ለምንድን ነው አንዴ እኔ ባጣ ቆይኝ አይደለሁም፣ ዛሬ ምን አግኝተሽ ነው፣ ዛሬ እንደዚህ ነው የምትለው ማለት ነው። እንደዛ ብለክ ማሰብ የለብህም። ይሄ ደግሞ ቤት ስለሰጣት ጥቅም ፈልጋ ነው ምናምን ምናምን የሚሉትን ደግሞ አንተ እንዳሰማ በጥቅም ቢሆንማ እኮ ስንት ነገር በያዛት ነበረ ማለት ነው። ብዙ ነገር እኮ አለ። እና እናንተ ጋር ጥቅም ሳይሆን ያገናኛችሁ ፍቅር ነው። አንተ ከእሷ ምንም የምትፈልገው ነገር የለም፣ እሷም ከአንተ የምትፈልገው ነገር የለም፣ በቁስ ደረጃ ማለት ነው። ሁለታችሁም እየሰራችሁ ነው። ሁለታችሁም ጥሩ ቦታ ላይ ነው ያላችሁት። ማንን ሊደጉም አይችልም። ግን አንተ እሷን ይገባታል በሚለው መልኩ ነው ያደረክላት እንጂ ቸግሯት ጥቅመኛ ስለሆነች ምናምን እንዳልሆነ አንተም ተናግረሃል ቡራዬ። አሁን አንተ ያለውን ነገር እንዲቋጭ ከፈለክ፣ ሰላም ከፈለክ ይህንን ነገር ማስቆም ያለብህ አንተና አንተን። አሁን እሷ መታለች ወደ አንተ።